እግዚአብሔር ስለናንተ ይዋጋልና እናንተም ዝም ትላላችሁ አለ። እግዚአብሔር ስለናንተ ይዋጋል አለ። እሱ ቴክ ኬር ያደርጋል። የትኛውንም ቻሌንጅ የትኛውንም ከባድ ነገር እሱ ስለናንተ ይዋጋል። እሱ ፋይት ያደርግላችኋል። እናንተ ዝም በሉ አለ። በእግዚአብሔር እርግጠኛ ስትሆኑ እሱ ላይ ስትታመኑ ያላችሁን ነገር በሙሉ ለሱ ትሰጡትና በላይፍ የከበዳችሁ የትኛውም አይነት ሁኔታ እሱ ስትሰጡት እሱ ቴክ ኬር እንደሚያደርገው እርግጠኛ ስትሆኑ እናንተ ዝም ነው የምትሉት። እናንተ ሪላክስ ነው የምታደርጉት። ለዛ ነው መዝሙረ ዳዊት ምን አለ? ምዕራፍ 46 ላይ እረፉ እኔም አምላክ እንደሆንኩ እወቁ። ልክ አምላክ እንደሆነ ስናቅ ቴክ ኬር እንደሚያደርግ ስናቅ እሱ ስለኛ እንደሚዋጋ ስናውቅ እርፍ ነው የምንለው፣ ሪላክስ ነው የምናደርገው። ዛሬ ቻሌንጅ ላደርጋችሁ። የትኛውም የከበዳችሁ ነገር፣ ስትረስ ያደረጋችሁ፣ ያስጨነቃችሁ የትኛውንም ጉዳይ እስቲ ለሱ እንስጠው። ከዛ እኛ እንረፍ፣ እኛ ዝም እንበል። እሱ ስለኛ ይዋጋል። አሁን በዚህ ሰዓት ለሱ አሳልፈን እንስጥ እና እኛ ሪላክስ እናደርግ። ምክንያቱም ውጊያው የኔ ነው፣ ሰልፉ የኔ ነው ስላለ እስቲ እኛ ዝም እንበልና ለሱ እንስጠው። እሱ ስራውን ይስራ፣ እሱ ይዋጋልን። ይመቻች።